በሶሻል ሚዲያ ከሆነች ልጅ ጋር ተዋውቀን መጻጻፍ ጀመርን። ከዛ ቦሌ መድኃኒዓለም እንደምትኖር ነገረችኝ። የት ነው የምትኖረው አለችኝ። አሜሪካ ነው የምኖረው ምናምን አልኳት። ወደድኩ አለች። ወደደችኝ፣ ውድድድ አረገችኝ፣ አፈቀረችኝ። ፍቅሬን መሸከም አቃታት፣ ተንገዳገደች። እኔም ወደድኳት በእውነቱ። ችግሩ ምንድነው? ወጋኝ፣ ቆረጠኝ፣ ፈለጠኝ ምናምን ታበዛለች እና እንደዛ እያለች ደግሞ ገንዘብ ትፈልጣለች። ዋዛ አይደለችም። እና አንድ ቀን ምርር ብሎኝ ምንድነው ያንቺ ወገብ ሁሌ የሚወጋው ድንበር ነው እንዴ ምናምን ብያት፣ እንግዲህ አንተ ደግሞ ያደለው ቤትና መኪና ይገዛለታል፣ አንተ 50 እና 60 ሺህ ብር ላኩ ብለህ ታካብዳለህ እንዴ አለችኝ። እንዳትበሳጭብኝ ብዬ ስለምወዳት ዝም አልኩ። እሻው ምን ይሻላል ምናምን ስላት፣ አይ በቃ የሆነ ማስታገሻ ፔንኪለር ነገር ከወሰድኩ ይተወኛል አለች። ስንት ልላክ ስል 50 ሺህ ይበቃል አለች። ለማስታገሻ ምናምን ስላት፣ እኛ እኮ የምናስታግሰው ውጠን አይደለም ጠጥተን ነው አለች። ምን እንደሚጠጡ አላቅም። ደስ ይበላት ብዬ ላኩኝ። ቅዳሜ ቀን ነው። ብደውል አታነሳም። ስልኳ አይነሳም ጭራሽ። የሆነ ሰዓት ላይ ጭራሽ ዘጋችሁ። አይ ተኝታ ቢሆን ነው ምናምን አልኩኝ። ጠዋት ላይ ደወለች። ውዴ እንደሌላው ጊዜ ብዙም አልደወልክም፣ 37 ሚስኮል ብቻ ነው ያገኘሁት ምናምን አለችኝ። እውነቷን ነው፣ ብዙም አልጨቀጨኳትም። ከዛ ምን ሆነሽ ነው ምናምን እኔ ማር ምናምን ስላት፣ አይ ተኝቼ ነበር አለች። እንደገመትኩት ነው፣ እንዳልኩት ነው፣ ተኝታ ነው። በጠዋት ግን ወደ እናቴ ማዘር ጋር ልሄድ ነው ምናምን። ምንድነው ማዘር ምን ሆኑ በጠዋት ምናምን ስላት፣ አይ ትንሽ ወገቧን እየሸቀሸቃት ነው አለች። የነሱ ቤት ይወጋል ይሸቀሸቃል፣ በቃ ግንባር ነው ያሉት እንዳለ። አባቷም ከዚህ በፊት ልቤን ወጋኝ ምናምን ይሉኝ ነበር እና ግራ ገባኝ። እንዴ ማሬ እኔ እኮ ገንዘቡን ከዛፍ ላይ ሸምጥጬ እኮ አይደለም የማመጣው፣ ዶላር እኮ ዝም ብሎ አይደለም የሚመጣው ምናምን ስላት፣ ምንድነው ቃሚ መስል ሸምጥጬ ቅጠል ምናምን የምትለው አለች። እንዳትበሳጭብኝ ብዬ አሁንም እሺ ብዬ አደረኩኝ። ከሰዓት ስደውልላት የሆነ ጎረምሳ አንስቶ ሄሎ አለ። ማን ነስል? ናቲ ነኝ አለ። ስልኩን ስጣት አልኩና፣ አንቺ ናቲ የሚባል ኤክስ እንደነበረሽ እኮ ነግረሽኛል፣ የረሳሁት መሰለሽ ምናምን እና ምንድነው እየተካሄደ ያለው ምናምን ስላት፣ አዎ ውዴ ምክርህን ሰምቼ እኮ ነው አለች። የትኛውን ምክር አንቺ ስላት፣ አይ 2 ሰዓት ሙሉ የሰበከኝ ትዝ አይልም? ይቅር ስለማለት ምህረት ስለማድረግ ይቅር ለእግዚአብሔር መባባል ምናምን ስትለኝ ሰዎች ላይ አትቋጥሪ ምናምን አልከኝ። ፈታው እኮ አለች። ወደድኳት። ይቺ ልጅ ነገ ከኔም ጋር ብትጣላ ቂም አትይዝብኝም፣ የምህረት ልብ አላት ማለት ነው። ወደድኳት። በዚህ በቃ ከበርኳት፣ ወደድኳት። እሱ አይደለም ችግሩ። እና ከዚህ በፊትም እንደዚሁ ማዘር በህይወት የለችም አርፋለች ብለሽኝ ነበረ ስላት፣ አይ ሚስ አንደርስታንድ አድርገኸኝ ነው እንጂ ነው ያልኩ ከስራ አርፋለች ሪታየር አድርጋለች ነው ያልኩ አለችኝ። ይሁን አልኩ። ታዲያ ይሄ ናቲስ ተብዬው በሊቢያ አርጎ ሜክሲኮ ገባ አላልሽኝም ነበረ እንዴ ስላት፣ ኖ እንደሱ አይደለም ያልኩ፣ ሊበላ አርጎ ሄደ ሜክሲኮ ነው እንጂ ያልኩ፣ እዚህ ሜክሲኮ ሄደ እንጂ ያልኩ እኔ እንደ በሊቢያ አርጎ አላልኩም አለች። ለካ አልተረዳኋት። አሁን ደግሞ ይባስ ብላ ለ10 ለ15 ቀን ከአምላኬ ጋር ከፈጣሪ ጋር ምክክር ላረግ ስለሆነ ስልኬ ላይ ይሰራልህ ይችላል አለችኝ። ጥሩ ሀሳብ ነው፣ ግን ምንድነው እኔን የማያካትት ምክክር ምንድነው? እስቲ የመገለጥ ጸጋ የትንቢት ጸጋ ያላችሁ ሰዎች እስቲ ንገሩ። ምንድነው ምክክሩ እኔን ያላካተተ ምክክር? ከልጁ ጋር ሊታረቁ ሊሆን አይችልም አይደል መቼም። እና እሱን እያብሰለሰልኩ መኪናዬ ውስጥ ቁልፌን እላዩ ላይ ዘግቼው ወርጄ እንዴት ብዬ ተመልሼ ልግባ? ቁልፉ ውስጥ ነው ያለው። ከዛ ግሎሪ ላክስሚ ሰርቪስ ጋር ደውዬ ባካችሁ ወርዱኝ ያልኳቸው መጥተው ከፍተው ቁልፌን አውጥተው ሰጡኝ። እንዲህ አይነት ችግር ከገጠማችሁ ቁልፋችሁ ቢጠፋ ቢሰበር ቢበላሽ ግሎሪ ላክስሚ ሰርቪስ ጋር ደውሉ፣ መፍትሄ ያላችሁ። ከዚህ በፊት ለሰራነው ቪዲዮ ብዙ ላይክ ላገኘ ሰው ሽልማት ይሰጣሉ ብዬ ነበረ። በቃላቸው መሰረት ይሄው ሽልማት ሰጥተዋል። 20 ሺህ ብር ተሸላሚዋ አይቹት ይሄው ሪሲቱ። እና ትንሽ ችግር ላይ ነው ያለሁት። ምን ትሉኛላችሁ? ምን ትመክሩኛላችሁ? ይቅርብኝ ወይ ይሄ ነገር ልላችሁ ፈልጌ ነው። አመሰግናለሁ።